የዲደብሊው ዜና ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በትግራይ አዲስ የጦርነት ስጋት ማንዣበቡን በመግለጽ ጥሪ ያቀረበ። ፓርቲው መንግስት በሚያስተዳድራቸው መገናኛ ብዙሃን የሚካሄድ ያለው የፕሮፓጋንዳ ዘመቻና የህዝብን ስነ ልቦና ለጦርነት የማዘጋጀት ሙከራ ከ4 ዓመታት በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በአስደንጋጭ ሁኔታ አንድ አይነት ነው ብሏል። የ4 ቀናት አፍሪቃ አገራት ጉብኝታቸውን ከሞሪታኒያ የጀመሩት የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ቬደፑል የሞሪታኒያ ጉብኝታቸውን አጠናቀው ከሰዓታት በፊት ናይጄሪያ ገብተዋል። ሚኒስትሩ በሞሪታኒያ ቆይታቸው አገራቸውና ሞሪታኒያ በንግድ፣ በኃይል አቅርቦትና በደህንነት ዘርፎች ላይ ያላቸውን ትብብር ይበልጥ እንደሚያጠናክሩ ገልጸዋል። ለተከታታይ 10 ቀናት የአሜሪካ ጦር በኢራን ኢላማዎች ላይ የአየር ድብደባ መፈጸሙን አመለከተ። በሌላ በኩል የኢራን እስላማዊ ሪፐብሊክ በኩዌት የሚገኘውን የዩናይትድ ስቴትስን የጦር ሰፈር ማጥቃቱን አስታውቋል። ዜናው በዝርዝር የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በትግራይ አዲስ የጦርነት ስጋት ማንዣበቡን በመግለጽ ጥሪ አቀረበ። ኢህአፓ ዛሬ ይፋ ባደረገው መግለጫ የፕሪቶሪያውን የሰላም ስምምነት በመጣስ በትግራይ ክልል እንደገና አዲስ ጦርነት የመክፈት አደገኛ እንቅስቃሴዎች እየተካሄዱ ናቸው ሲል ድርጊቱ በአስቸኳይ ሊቆም እንደሚገባ አሳስቧል። ፓርቲው በመግለጫው መንግስት የፕሪቶሪያውን የሰላም ስምምነት ዋና መንፈስ በመጣስ የትግራይ ክልልን በጀት በደሞዝ በነዳጅና በመሰረታዊ አገልግሎቶች እገዳ ውስጥ አቆይቶታል ሲል ከሷል። በሌላ በኩል የመንግስት መገናኛ ብዙሃን የሚያካሂዱት የፕሮፓጋንዳ ዘመቻና የህዝብ ሰልፎች በጎርጎሮሳውያኑ 2020 ከነበረው የጦርነት ዋዜማ ጋር ተመሳሳይ ነው ሲል ስጋቱን ገልጿል። ኢህአፓ የትግራይ ህዝብ ከተደቀነበት አደጋ ራሱን ለመጠበቅ አንድነቱን አጠናክሮ እንዲቀጥልና በተንኮል ወጥመዶች እንዳይነዳ ባወጣው መግለጫ ጥሪ አቅርቧል። በተለይም በትግራይና በአማራ ህዝቦች መካከል ጥላቻን ለመዝራት የሚደረጉ ጥረቶችን በመቃወም የህዝብ ለህዝብ ግንኙነት እንዲጠናከር አደራ ብሏል። ዓለም አቀፉ ማህበረሰብ የዲፕሎማቲክ አካላት በመሬት ላይ ያለውን እውነታ በመመልከት በዜጎች ላይ የሚደርሰውን ሰቆቃ እንዲያወግዙና የሰላም መፍትሄ አካል እንዲሆኑም ጥሪ አቅርቧል። በሞሪታኒያ የባህር ዳርቻ ከሐምሌ 7 እስከ ሐምሌ 11 ቀን 2018 ድረስ ባሉት 3 ቀናት በተካሄዱ በርካታ የነፍስ ማዳን ስራዎች 144 ስደተኞች ሞተዋል አሊያም የደረሱበት እንደማይታወቅ ተዘገበ። ወደ አውሮፓ በጀልባ ለመሻገር ሲቀስፉ የነበሩ ስደተኞች አብዛኞቹ የመጡት ከጋምቢያ መሆኑን ለ25 ቀናት ባህር ላይ በጀልባ ሲዋዥቁ እንደነበር የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር አስታውቋል። ህጻናትን ጨምሮ የ38 ስደተኞች ህይወት መትረፍ መቻሉ ተመልክቷል። ወደ ሰሜን ስፓኝ ለመሻገር በካናሪ ደሴቶች አቅጣጫ ሞሪታኒያ የባህር ዳርቻ ላይ በተደረገ የፍለጋ ዘመቻ በአጠቃላይ 387 የጀልባ ላይ ስደተኞች ህይወት ማትረፍ መቻሉን ድርጅቱ አክሎ አስታውቋል። የ4 ቀናት አፍሪቃ ሀገራት ጉብኝታቸውን ከሞሪታኒያ የጀመሩት የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ቬደፑል የሞሪታኒያ ጉብኝታቸውን አጠናቀው ከጥቂት ሰዓታት በፊት ናይጄሪያ ገብተዋል። የውጭ ጉዳይ ሚኒስትሩ በሞሪታኒያ ጉብኝታቸው ጀርመንና ሞሪታኒያ በንግድ፣ በኃይል አቅርቦትና በደህንነት ዘርፎች ላይ ያላቸውን ትብብር ይበልጥ እንደሚያጠናክሩ ገልጸዋል። የጀርመኑ የውጭ ጉዳይ ሚኒስትር በዋና ከተማዋ ኑዋክሾክት ከሞሪታኒያ አቻቸው ከመሐመድ ሳሌም ሜርዙግ ጋር ከተወያዩ በኋላ እንደተናገሩት አውሮፓ ከሞሪታኒያ ጋር በመተባበር ሊገኙ የሚችሉትን የኢኮኖሚ እድሎች እስካሁን ሙሉ በሙሉ አልተጠቀመችባቸውም ብለዋል። ሞሪታኒያ እንደ ብረት ማዕድን ያሉ ወሳኝ ጥሬ ዕቃዎች ያላት ሀገር ስትሆን ከጎረቤት ሴኔጋል ጋር በመተባበር ፈሳሽ የተፈጥሮ ጋዝ ታመርታለች። ቬደፑል እንደገለጹት ጀርመን ከውጭ የምታስገባውን ምርት ለማብዛት ሞሪታኒያ ልትረዳት ትችላለች። እንዲሁም
አገሪቱ በአረንጓዴ ሃይድሮጅን ምርት ዘርፍ ይበልጥ የጠበቀ ትብብር የመፍጠር አቅም አላት ብለዋል። 5 ሚሊዮን ገደማ ሕዝብ ያላት ሞሪታንያ ከጎረቤት ማሊ የመጡ ከ300 ሺህ በላይ ስደተኞችን በማስተናገድ ያሳየችው ጥረት እጅግ አስደናቂ ሲሉ ማወድሰዋል። የጀርመኑ የውጭ ጉዳይ ሚኒስቴር በሞሪታንያ መዲና ጉብኝታቸው ወቅት በሳህል ክልል ውስጥ በእስላማዊ ታጣቂ ቡድኖች በሚፈጸሙ ጥቃቶች ጽንፈኝነትን መከላከልና ከጽንፈኛ አስተሳሰብ የመላቀቅ ሂደትን ለማበረታታት ስለሚደረጉ ጥረቶች ከተባበሩት መንግስታት የአደንዛዥ እጽ እና የወንጀል ጉዳዮች ቢሮ ተወካዮች ጋር ተወያይተዋል። የጀርመኑ የውጭ ጉዳይ ሚኒስትር ከሞሪታንያ ጉብኝታቸው በኋላ ወደ ናይጄሪያ አቅንተዋል። በመቀጠል ወደ ደቡብ አፍሪቃ ያመራሉ። ሚኒስትሩ አህጉር አፍሪቃን ሲጎበኙ ይህ ለ3ኛ ጊዜ ነው። ባለፈው ጥር ወር ኬንያና ኢትዮጵያን እንዲሁም በሚያዝያ ወር ሞሮኮን መጎብኘታቸው አይዘነጋም። የነጭ ሳር ብሔራዊ መካነ አራዊት ወደ ህብረተሰቡ መኖሪያ በመቅረብ በአካባቢው ማህበረሰብ ላይ ጫና አሳድረዋል ያላቸውን ዝንጀሮዎች በአልሞ ተኳሾች መቀነስ መጀመሩ ተሰማ። ፓርኩ የዝንጀሮ ቅነሳውን የጀመረው በአካባቢው ማህበረሰብ የክስ መነሻነት ለጉዳዩ መፍትሄ እንዲሰጥ በፍርድ ቤት የተላለፈውን ውሳኔ ተከትሎ ነው። ነዋሪዎች እንደሚሉት ሕፃናት ሳይቀር በዝንጀሮ ሲነከሱ ታይቷል። ቤት ከፍቶ መውጣትም አይቻልም። መኖሪያ ቤት ፈርሷል። እየረጋገጡ እየዘለሉበት የመንደሩ ነዋሪ ቤት ሁሉ የለም። ሁለተኛ ሕፃን ልጅ በዝንጀሮ የተነከሱ ልጆች አሉ። ማንም ሰው በር ክፍት ማስቀመጥ አይቻልም። የዱር እንስሳት መብት ተቆጣጣሪዎች ግን ድርጊቱን እየተቃወሙ ይገኛሉ። የዱር እንስሳቱን ወደ ከተማ እንዲመጡ የሚያስገድዳቸው ምክንያቶችን በመዘርዘር ለዚያ መፍትሄ ማበጀት ላይ ማተኮር እንደሚገባ አሳስበዋል። የዝንጀሮ መንጋዎቹ ወደ ከተማ ለመምጣት የሚገደዱት በፓርኩ በቂ ምግብ አለመኖሩና የውሃ እጥረት በመከሰቱ ስለመሆኑ የሚናገሩ አሉ። ዜና መጽሔት ዝርዝሩን ይዟል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ዩናይትድ ስቴትስ ዜጎቿ ወደ 23 ሀገራት እንዳይጓዙ የሚል በአዲስ የደህንነት ማስጠንቀቂያ ይፋ አደረገች። የሀገሪቱ የውጭ ጉዳይ መስሪያ ቤት ባለፈው ቅዳሜ ይፋ ባደረገው መግለጫ በዓለም አቀፍ ደረጃ ጉዞ አይደረግባቸውም ተብለው ከተለዩት 23 ሀገራት መካከል 11ዱ በአፍሪቃ አህጉር የሚገኙ ሲሆኑ በዋናነት በሳህል፣ በምስራቅ አፍሪቃና በመካከለኛው አፍሪቃ ክልሎች የሚገኙ ናቸው። አሜሪካ በከባድ ደህንነት ስጋቶችና ውስን የቆንስላ አገልግሎት ድጋፍ ምክንያት ዜጎቿ ወደዚያ እንዳይጓዙ የመከረችባቸው 11 የአፍሪቃ ሀገራት ቡርኪና ፋሶ፣ ሊቢያ፣ መካከለኛው አፍሪቃ ሪፐብሊክ፣ ቻድ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ማሊ፣ ኒጀር፣ ሶማሊያ፣ ደቡብ ሱዳን፣ ሱዳንና ዩጋንዳ ናቸው። ለተከታታይ 10 ቀናት የአሜሪካ ጦር በኢራን ኢላማዎች ላይ የአየር ድብደባ መፈጸሙ ተመለከተ። የተለያዩ ዓለም አቀፍ መገናኛ ብዙሃን እንደዘገቡት የአሜሪካንን የአየር ጥቃት ተከትሎ የኢራን እስላማዊ ሪፐብሊክ በኩዌት የሚገኘውን የዩናይትድ ስቴትስን የጦር ሰፈር ማጥቃቱን አስታውቋል። በሌላ በኩል የአሸማጋይ ሀገራት ባለስልጣናት በዩናይትድ ስቴትስና በኢራን መካከል አዲስ የተኩስ አቁም ስምምነት ለማስፈን እየሰሩ ነው። አክሲዮስ የተባለ አንድ የአሜሪካ የዜና ወኪል እንደዘገበው ኳታር፣ ግብፅ፣ ፓኪስታን እና ሌሎች የክልሉ ሀገራት ለሁለቱ ተፋላሚ ወገኖች የ10 ቀናት የተኩስ አቁም ሀሳብ አቅርበዋል። ይህንን በተመለከተ ዎል ስትሪት ጆርናል የተባለው የአሜሪካ ተነባቢ ጋዜጣ ዘግቦታል። የዩናይትድ ስቴትስና የኢራን አሸማጋይ ሀገራት ዋሽንግተንና ቴህራን ሙሉ ጦርነት ውስጥ ባይገቡም የክልሉ ኢኮኖሚዎችን ግን ላልተወሰነ ጊዜ በሚጎዳ ሁኔታ ውስጥ ሊዘፍቁ ይችላሉ የሚል ስጋት እንዳላቸው ተመልክቷል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ አሰማለሁ።
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በትግራይ አዲስ የጦርነት ስጋት ማንዣበቡን በመግለጽ ጥሪ ያቀረበ። ፓርቲው መንግስት በሚያስተዳድራቸው መገናኛ ብዙሃን የሚካሄድ ያለው የፕሮፓጋንዳ ዘመቻና የህዝብን ስነ ልቦና ለጦርነት የማዘጋጀት ሙከራ ከ4 ዓመታት በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በአስደንጋጭ ሁኔታ አንድ አይነት ነው ብሏል። የ4 ቀናት የአፍሪቃ ሀገራት ጉብኝታቸውን ከሞሪታንያ የጀመሩት የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ባደፑል የሞሪታንያ ጉብኝታቸውን አጠናቀው ከሰዓታት በፊት ናይጄሪያ ገብተዋል። ሚኒስትሩ በሞሪታንያ ቆይታቸው አገራቸውና ሞሪታንያ በንግድ፣ በኃይል አቅርቦትና በደህንነት ዘርፎች ላይ ያላቸውን ትብብር ይበልጥ እንደሚያጠናክሩ ገልጸዋል። ዜናው አበቃ። የዓለም ዜና ያሰማችን አዜብ ታደሰ ናት።